ውሸታቸውን እውነት ለማስመሰል ቅቢዞ ገንዘብ እየተቀበለ የሚኖረው ለሆዱ የሚገዛውን ማህበረሰብ ንስሐ እንዲገባ ከባድ ነገር ከፍለፊታችን እየመጣ ነው። ዓለም ያዘጋጀችው መሳሪያ አሁን በሚሳኤልና በሮኬት ነው። ኒኩለር የጀመረች ጊዜ ግን ቅጠል እንኳን አይተርፍም። ለዚህ እያቸው እስቲ ቀኑን ሙሉ ኢንተርኔት ላይ ሲያሰድቡን ይውላሉ። ለተረትና ለሜም ሲያስደርጉን ይውላሉ። ብዙ ያላመኑ ሰዎች በእነሱ ጠንቅ የክርስቶስን ወንጌል ጭራሽ ይሰሩታል። ወንጌል እንዳይነገር ልቅ የሆነ 3-4 ሰው ማግባት ይህን ህጋቸውን እነሱ ሊዘረጉ እየጣሩ ነው ያሉት። ይሄ ደግሞ እንደሚሆን የዳንኤል መጽሐፍ ይነግረናል። ህግን እንኳን እስኪቀይር ድረስ ይደርሳል ነው የሚለው። ሚስቱ ቁጭ ብላ አንድ ክፍል ውስጥ መልእክት እያየው ነው ይላል። በሬዲዮ ትራንስሚሽን ቀጭን የሆነች እንትን ጆሮ ላይ አድርጎ ከሚስቱ የኢንፎርሜሽን ወይም ደግሞ የሰዎችን ኢንፎርሜሽን ተለቅመና በጆሮ ተነግረው ነበር። ማህዲ የሚመጣ 12 ኢማም ያለው ራዲካል ሙስሊም እሱ ምን እንደሚሉ ታውቃላችሁ? የተደበቀ ሚስጥር ያወጣል። ሚስጥሩም ክርስትናና ቶራን ልክ እንዳልሆነ ይገልጣል። ከብዙ ሰራዊትና ኔሽን ይሰበስባል። ዓለምን ይቆጣጠራል። እስላሚክ ሄድኳርተሩን ኢየሩሳሌም ይመሰርታል። ወደ አመጻ ተቀይሯል። ትምርት አበጅተዋል። የራሳቸውን ኤምፓየር ገንብተዋል። ትንሽ ቆይተው ከተማ ውስጥ እያፈነ የሚገድል ሰራዊት ሁሉ ያቋቁማል። ትንቡክ ብለን ለምንሄድበት እንኳን ለሚያሳሳ ህይወታችን ለሆዳችን ብንሳሳ ሌላ ትውልድ ይመጣል። እግዚአብሔር ቂሮስን ይቀሰቅሰዋል። እኔ የሚታየኝ ኤሊያና እነዚህ ሰዎች ካፒተር ፓፖፍ የከፋ ታሪክ ነው የሚገጥማቸው። ዓለም ኬዎስ ነው የምትሆነው፣ ጨለማ ነው የምትሆነው። አሁንም ዳመና እየሆነች ነው። ጊዜ እንደሌለ ሰው በፍጥነት ንስሐ እየገባን ለሌሎች መትረፍ ነው ያለብን። ቤተሰቦቻችንን ማትረፍ ነው ያለብን። ልጆቻችንን ማትረፍ ነው ያለብን። ውሸታቸውን እውነት ለማስመሰል ቅቢዞ ገንዘብ እየተቀበለ የሚኖረው ለሆዱ የሚገዛውን ማህበረሰብ ንስሐ እንዲገባ እነሱ ዋንስ ነው በከባድ ወጥመድ ውስጥ ነው ያሉት። እግዚአብሔር ንስሐ እድል ይስጣቸው። ሌላ ምንለው ነገር የለም። ነገር ግን እነዚህ ብዙዎች የተባሉ ለክርስቶስ መስቀል ጠላቶች ሆነው የሚመላለሱ ብዙ ጊዜ ስለነርሱ ሐዋርያው ጳውሎስ ብሏቸዋል። እያለቀሰ ነው ያለው። መጨረሻቸው ጥፋት ነው አለ። ሆዳቸው አምላካቸው ነው አለ። ክብራቸው በነውራቸው ነው አለ። ሐሳባቸው ምድራዊ ነው አለ። ትምርታቸው ሁሉ ይሄ ነው። ሂጂ ደቀ መዝሙር ማድረግ የለም። ሰዎች እግዚአብሔርን እንዲፈሩና ለእውነተኛ መንፈሳዊነት ማዘጋጀት የለም። እጅጉን ወደ ኋላ የሚስብ ሰዎችን ከክርስቶስ ወንጌል የሚያጎድል ለእውነት የማይገዛ ትውልድ፣ አመፀኛ ትውልድ፣ ተሳዳቢ ትውልድ፣ ኤፎርድ የሚጠቀም ትውልድ፣ እንዳታስነኩም ብለው ጋሻ ጃግሬ እንዲሆኗቸው የቆለቆሏቸው ትውልዶች ደቀ መዝሙር ያደረጓቸው በእንደዚህ አይነት ወይ ነው። ግን ኢየሱስን አይችሉትም። የትንሣኤውን ጌታ አይችሉትም። ለስሙ ክብር ይሁን አይችሉትም። ብዙዎች ተነስተዋል፣ እንደ እብቅ በነው ጠፍተዋል። ይሄንን ወንጌል እኛ እንኳን ባንቆመለት የታመነው ጌታ የእግዚአብሔር ልጅ ሊያጨልሙ ሲነሱ ሁሉ በየጊዜው ቅሬታዎች እየተነሱ ለዚህ ወንጌል እውነት ቆመዋል። ከአውሬ ጋር እየታገሉ ከክፉ ሰዎች ጋር እየታገሉ እየተራቡ እየተጠሙ ከማህበረሰቡ መገለል እየደረሰባቸው ስለዚህ ወንጌል ኖረው አምላካቸውን ተስፋ አድርገው አልፈዋል። እኛም እንዲህ ልንሆን መከራ ልንቀበል ይገባል። የኢትዮጵያ ቤተክርስቲያን በዓለም ያለች ቤተክርስቲያን የደረሰባት ይሄ ነው። የሚበዛው ሰው የነሱ አይዲያ በአንድም በሌላ መንገድ ተከታይ መከራ ዋጋ መክፈል አይፈልግም። አንዳንዶችን ብትጠይቃቸው አታነካኪ ብለው ነው የሚሮጡት። አታነካኪ ለምን እንደ ተናዳፊዎቹስ ምክንያቱም በነፍስ ኃይል ነው ሲወጉሽ የሚውሉት። ቀኑን ሙሉ ሲራገሙ ርኩሰታቸውን በትውልድ ላይ ሲበትኑ ስለሚውሉ ከጀርባቸው የሚሰራው ሉሲፈር ደግሞ በእንደዚሁ ነው የሚዘውራቸው። ግን በዚህ ሁሉ ውስጥ ንግግር ያንድ ነው። በክርስቶስ ኢየሱስ ድለኛ ነው።
ይህ የእውነት ወንጌል በብዙዎች ዘንድ እንደጸና ይኖራል። ኢየሱስን እንደሰበክ ነው እንዳከበር ነው ዘመናችን ያልቃል። ተለቀን አንነዳም። ለሆዳችን አንገዛም። ሆድም መብልም ሁለቱም ተያይዘው የሚጠፉ ናቸው። የማያልፈው ግን ዘላለማዊ የእግዚአብሔር ልጅ ደሙን በማፍሰስ ስጋውን በመቁረስ ነፍሱን በመስጠት የወደደኝን ጌታ አከብረው ዘንድ ይገባል ብዬ አምናለሁ። በዚህ በኩል አንድ ነገር ላንሳልሽ። በ1980ዎቹ ባልሳሳት አሜሪካ ነገር ከካናዳ ጀምሮ እስከ አሜሪካ ድረስ ሰሜን አሜሪካን ያናወጠ ፒተር ፓፖፍ የሚባል አደገኛ ይሄን ስፒሪት ወደ ምዕራብ አፍሪካ ወደ ኮንቲኔንቱ ያጋባ አደገኛ የሆነ ሰው አለ። በእነዚህ ዓመታትም ትንሽ ቀና ለማለትም እየሞከረ ነበር። ይህ ሰው ምንድነው ሲያደርግ የነበረው? ሳይኮ ፕሮፌሲ፣ ይነዳቸው የነበሩ መኪኖች፣ ይኖርባቸው የነበሩ ቤቶች በዛ ዘመን የማይታሰቡ በጣም ሌክጀሪ የነበሩ ናቸው። በዚህ ኬዝ ሚስቱ ቁጭ ብላ አንድ ክፍል ውስጥ መልእክት እያየው ነው ይላል። በሬዲዮ ትራንስሚሽን ቀጭን የሆነች እንትን ጆሮ ላይ አድርጎ ከሚስቱ የኢንፎርሜሽን ወይም ደግሞ የሰዎችን ኢንፎርሜሽን ተለቅመና በጆሮ ተነግረው ነበር። ደስ እንግዲህ አሁን እኮ አዲስ ነገር የለም። የሀገራችን ጅቦች እያደረጉት ያሉት ይሄንን ነው። የፒተር ፓፖፍ ስፒሪት ነው። ይዘነጥሉታል ትውልዱን። መጨረሻው ጥፋት ነው። ሊመልስ ሊያቀና ሊያነጽ የሚችለው መልእክት አይነግሩትም። ለነሱ እንዲመቻቸው ነው የሚያደርጉት። ስለዚህ ፒተር ፓፖፍ እየሰራ ያለውን ነገር የቤተክርስቲያን አህማድ የሚባሉት ማጋለጥ ሲያቅታቸው የሴኪዩላር ጋዜጠኞችና ኤፍቢአይ ነው ጣልቃ የገባው። ሬዲዮኑን እዛው አካባቢ ቤተክርስቲያን ብሎ ያቋቋመው መጋዘኑ አካባቢ ሆነው ሬዲዮ ትራንስሚሽኑን ኤፍቢአይ ጠለፈው። ሃኔ ዩሂሚ ትላለች እሷ እንዳትሳሳት። ምክንያቱም የሆነ ቦታ ላይ ነጥብ ጣለ፣ ሳተ። ያላለችውን ማለት ጀመረ። ምንድነው የሆነ ስተሃል ትለዋለች። በቃ ኤፍቢአይ እዛ ጋር ያዘው። ታሪክ ነው የሆነው። እሱ ሰውዬ ለመንግስት ያልከፈላቸው ግብሮች፣ ቤቶቹ ታገዱ ምናምን፣ ስቲል ሰርቫይቭ ማድረግ አልቻለም። የሚታየኝ በእነዚህ ሆድ አምላኮቹ ላይ በእነዚህ አመፃ ልጆች ላይ እግዚአብሔር የሚያመጣው እኛም ቢምንል የቤተ ክርስቲያን አህማድ እንደው ትንቡክ ብለን ለምንሄድበት እንኳን ለሚያሳሳ ህይወታችን ለሆዳችን ብንሳሳ ሌላ ትውልድ ይመጣል። እግዚአብሔር ቂሮስን ይቀሰቅሰዋል። እኔ የሚታየኝ ኤሊያና እነዚህ ሰዎች ከፒተር ፓፖፍ የከፋ ታሪክ ነው የሚገጥማቸው። ይመጣል። የሕያዋን አምላክ የጌቶች ጌታ ይመጣል። ይቀሰቅሳል። በየጊዜው ለክብሩ የሚቀኑትን የሚጋደሉትን ኃያላን ይቀሰቅሳል እግዚአብሔር። እኔ ስለ ፐርሰናል ድካም አይደለም። ፐርሰናል ድካም አንዳንድ ሰው ይወድቃል ይነሳ፣ I don't care። ወደ አመፃ ተቀይሯል። ትምህርት አበጅተዋል። የራሳቸውን ኤምፓየር ገንብተዋል። ትንሽ ቆይተው ከተማ ውስጥ እያፈነ የሚገድል ሰራዊት ሁሉ ያቋቁማሉ። ግን ለዛም እንዳይበቁ አድርጎ እግዚአብሔር አምላክ መሰረታቸውን ይነደዋል። እና የፒተር ፓፖፍ ታሪክ እኔ ዛሬ 8-9 ዓመት አካባቢ ነው ያየሁት። ኢንተርኔት ውስጥ ገብተሽ ዩቲዩብ ላይ ፒተር ፓፖፍ ብለሽ ሰርች ብታደርጊ ታገኘዋለሽ። አደገኛ አጭበርባሪ። ይህን ህዝብ እያታለሉት ያሉት እንዲህ ነው። ስሙን ይለቅማሉ፣ ኢንፎርሜሽኑን ይይዛሉ። ስሙ ተጠርቶ እንደማያውቅ በሃይ ስኩል በኤሌመንተሪ ሲጠራ የከረመ ሁሉ ይሄ የዋ ህዝብ በገፍ ይከተላቸዋል። አዲስ ሆኖበት ወይ ከመሜድናለሁ ብሎ ወይ ፋይናንሻል ብሬክስሩ አገኛለሁ ብሎ ወይ ደግሞ ካለብኝ የሆነ ነገር ፈወሳለሁ ብሎ እንዲያና እንዲህ ብሎ ይከተላቸዋል። ነገር ግን ዘመን እየመጣ ነው። እግዚአብሔር በሮሜ 11 ላይ እንደነገረን አሁንም በጸጋ የተመረጡ ቅሬታዎች አሉ ይላል። ለሰይጣንና ለስርዓቱ የማይሰግዱ ለሆዳቸው የማይገዙ እነዚህን እግዚአብሔር ይቀሰቅሳል። ስለዚህ አሁን እየሆነብን ያለው ጉድ ምንድነው? የዛሬ ምናምን ዓመት እያልን ዓመቱን እንኳን እየቆጠርን እንኳን በኃይል እየቀረብን ስንመጣ ነገሩ እየከፋ በኃይል ነገሩ እየጨመረ
አንዳንዶች ከመጋፈጥ ይልቅ እየሸሹ ጭራሽ ተስማሙና ኑሩ እንጂ ይሄ ላይክ ብዙም ምርምር ባልሰራበትም ኢኩሜኒክ የሚባል የእምነት አይነት አለ ይባላል። ይሄ በእንትንም በኩል ችግር የለም ተቻቻል ነው። ቶለራንስ ማለት the branch of በነገራችን ላይ ቶለራንስ የብራንች ኦፍ ይሄ የምንድነው ኒው ኤጅ ሙቭመንት ነው። በነገራችን ላይ ቡዲዝምም ሽንቱይዝምም hinduismም እንትንም እስልምናም እንትንም ምንም በሁሉም በኩል ብትሄድ በቃ ሰማይን አክሰስ ታደርጋለህ ተቻቻል የሚል ነው። which is wrong። ብቸኛው መንገድ ኢየሱስ ክርስቶስ እግዚአብሔር ልጅ መሆኑን ታምኑ ዘንድ አምነት የለም። ብቸኛ ትንሽ የራሴን ልጨምር ማለት አይቻልም። which is wrong። ስለዚህ ተመልከቱ ሮሜ 16 ቁጥር 17 እና 18 አሳዛኝ ነገር ነው። እዩዋቸው ይላል እናንተ የተማራችሁትን ትምህርት አለ የሚቃወሙት ነው ያቸው ይቃወሙሻል። አይዞ አታካብራ ያከን እዚህ ዋናው ይሳካልኝ እንጂ በኋላ እንትን እላለሁ ንስሐ ገባለሁ ከፈለከ አንተ የመንግስተ ሰማያት በርና ቁልፍ ነህ እንዴ ይላል። በነገራችን ላይ አስፈሪው ፓርት ለወገኔ ይጠቅማል በሚል ከንቱ ውዳሴ አንዳንዶች ጓደኞቻቸው ናቸው። አንዳንዶቹን እኔ አቀናለሁ ብዬ በቅርብ ርቀት ተከትያቸው ህይወታቸውን ቼክ አድርጌ ብዙ ተመካክሬ ያውቃሉ። በረጅም ርቀት ደግሞ ንጹህ ህይወት እንደነበራቸው በፊት አውቄ ከምክርና ከአንዳንድ ነገር ጋር አግኝቻቸው አውቃለሁ አንዳንዶቹ። ነገር ግን የገጽታ ግንባታ የመስራት ነው እንጂ ስለ ክርስቶስ ወንጌል ቅንጣት ታክል አያስቡ። ስለዚህ ወንድሞች እህቶች እኛ የተማርነውን ትምህርት እኛ ዋጋ የከፈልንለትን የምንኖርለትን ወጣትነታችንን የሰጠንበት በቃ ለክርስቶስ አንዴ ባሪያ ሆኛለሁ የሱ ስርዓት የእውነቱ ተገዥ ሆኛለሁ ስለ ክርስቶስ ወንጌል ዋጋ ከፍላለሁ ብለን የተገዛንለትን ትምህርት ለሆዳቸው የቀየሩአሉ። እዩዋቸው አረመኔዎች ናቸው። እዩዋቸው ኢየሱስን አይወዱትም። እዩዋቸው ገጽታቸው ሁሉ ስርዓታቸው ውስጠ ወይራቸው ሁሉ ነገራቸው ሁሉ ገንዘብ ነው፣ ኢሞራል ነው፣ ዝና ነው፣ መምነሽነሽ ነው፣ በልጦ መገኘት ነው። ሌላ ነገር የለም። እንግዲህ የክርስቶስ ኢየሱስ የሆኑቱ ስጋን ከነክፉ መሻቱ ሰቀሉት ነው የሚለው። አላንጠለጥለው እንዲበላኝ አልፈቅድም፣ እንዲጫወትብኝ አልፈቅድም። ለዚህ እዩዋቸው እስቲ ቀኑም ሙሉ ኢንተርኔት ላይ ሲያሰድቡን ይውላሉ። ለተረትና ለሜም ሲያስደርጉን ይውላሉ። ብዙ ያላመኑ ሰዎች በእነሱ ጠንቅ የክርስቶስን ወንጌል ጭራሽ ይሰዱታል። ወንጌል ልንናገር ስንል አናቃችሁም እንዴ ይባላል። የድሮ ጴንጤና አሁን ጴንጤ ይባላል። እንደዚህም ደግሞ የሚባል በኃይል እየባሰ ሄዷል። ስለዚህ አይደለም እነዚህ ሰዎች ትምህርት ብቻ አይደለም ምንድነው ማሰናከያ በእኛ በተማርነው ትምህርት ላይ ማሰናከያን ብቻ አይደለም የሚሰጡ አደገኛ የሆነ ቅርጽ ይሄ ሄቪ የሆነ ዘመናትን የሚዘልቅ የራሳቸውን በሚዲያ ደረጃ ፕሮፓጌት በማድረግ የራሳቸውን ምንድነው ይሄ የሚነዙላቸውን ሰራዊቶች ቅድም በማሰማራት ዲፕሎይ በማድረግ ብያለሁ እያጠነከሩት ነው ከራሳቸው ያለው ሚዲያውን ይዘውት ምናምን። ግን ቁርጥ ልናገር ኢየሱስን አይችሉትም፣ የትንሣኤውን ጌታ አይችሉትም። ትውልድ እየመጣ ነው አንገቱን ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ የሚሰጥ ዝም የማይል ትውልድ እየመጣ ነው። ስለዚህ ማሰናከያ የሚያደርጉ ብሎ ከዛስ እነዚህ ሰዎች የሚከፋፍሉ ናቸው። ጭራሽ ዲቪዥን የሚፈጥሩ ናቸው። ብትንትንሽን የሚያወጡ ናቸው። እንዲህ ያሉት ለገዛ ወዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና ወይም ጌታን አያገለግሉም። በመልካም በሚያባብል ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ። መንጋው ዛሬም ድረስ ያስለቅሰኛል። በእነሱ ስር ቁጭ ብለው የውሸታቸውና ያመጻቸውን ስርዓት የሚግፈው ትውልድ ያሳዝነኛል። እግዚአብሔር እንዲደርስለት የዘወትር ጸሎቴ ነው እና ወገኖች ሆይ ካለፈው ይልቅ
ዛሬ ከዛሬ የሚልቅ ነገ እየባሰ ያመጽ ሚስጥር በኃይል እየባሰበት ስለሚሄድ ልንጠነክር ልንበረታ እግዚአብሔርን ለመምሰል ወይም ደግሞ ለእውነተኛው መንፈሳዊ ህይወት ሊያበረታታን የሚችለውን ትምህርት ምልጃ ጸሎትና ልመና ምስጋና እንዲበዛልን እያሳሰብኩኝ ይልቁን ደግሞ መያያዝ ይገባናል። ለክርስቶስ ወንጌል እንደዚህ ዋጋ የሚከፍሉ ሪያሊቲን በማውራት ነፍሳቸው ዕለት በውጊያ ውስጥ የምታልፉ ወገኖች ሰፖርት በማድረግ በጸሎት ስለ ክርስቶስ ወንጌል እውነት ልንጋደል ይገባል ብዬ አምናለሁ። እግዚአብሔር የዘመናችሁን ቁጥር አብስቶ ይባርክ። የኔ ኮንክሉዥን ወይም ደግሞ መፈጸሚያ ይሄ ነው። ኤሊያና እግዚአብሔር አብስቶ ይባርክሽ። ተባረክ ወንድሜ። እንዳለ ቅድም የጥያቄን ኦሬዲ እንትን ብለዋል መልስ ውስጥ አጠቃለዋል። ያው ቤተክርስቲያን ውስጥ ያለ መቻቻል ያልኩት አንዱን ሪስፔክት ከማድረግ አንፃር አይደለም ያልኩ ያለሁት ከዛ አንፃር አይደለም። ኦሬዲ መልሰህልኛል በእንትኑ አንተ ባዘጋጀው ውስጥ እኔ ያልኩ ያለሁት ኃጢአትን ተቻችሎ በቃ ፍቅር ነው ብሎ ምንም ነገር ቤተክርስቲያኑን ጥሩበት እንዳይወጣ ብቻ ወንበር ባዶ እንዳይሆን ወንበሮቹ ብቻ እንዲሞሉ የሚፈልጉት በዚህ ሰዓት ለእግዚአብሔር ቁጣ አይነገርም። ስለሚመጣው ንጉስ ለኢየሱስ ክርስቶስ ዳግም ምጽአት አይሰበክም። እንደዚህ አይነት ኮስተር ያለ መረር ያለ ትምህርት ከሰማ ቤተክርስቲያኑን ቸርቹን ጥሎበት ስለሚወጣ እንደዚህ አይነት ስብከቶች ቆሟል። በዚህ አንፃር ነው ቅድም እንድትናገር ልጠይቅ የነበረው ማለት ነው። የምትለው ነገር ካለ አጭር ነገር ደስ ይለኛል። ጨርሰህም ከሆነ ቴንክ ዩ ኤላና እግዚአብሔር ይባርክሽ። በሌላኛው ወገኖች ወይ በሌላኛው ከኤሊያና ጋር በሚኖረኝ እንትን እናመልካለን እንዘምራለን። በዛው ደግሞ እውነትን በኃይል እየገለጥን እንሄዳለን። ጌታ ቢፈቅድ በየተወሰነ ጊዜ እንደዚህ እየገባን የሚያቀናን መልእክት እናቀርባለን። ይሄ ሲባል የቅድም መልእክቴን እዚህም ያላችሁ ቅኖች እግዚአብሔርን የምትወዱ ክርስቶስ የእግዚአብሔር ልጅ የነፍሳችሁ አዳኝ የሆነላችሁ ነገር ግን እኔ የምናገርበትን እኔን ደግሞ የመሰሉ ሰዎች የሚናገሩበት ኢንቴንሽን ያልገባችሁ ወገኖች ውስጥ የምንም አይነት ቁርሾ የለም። ከማናቸውም ጋር የሰላም ህይወት ነው ያለኝ። ያ ማለት ግን ተሸክሚያቸው ከናመጻቸው እኖራለሁ ማለት ሳይሆን በኃጢአት ያደፈው ልብሳቸውን እየተጸየፋችሁ ከሳት ነጥቃችሁ አድኗቸው ስለሚል አብዛኞቹን እጸልይላቸዋለሁ። ከዛ ውጪ ኮምፕሮማይዝ እውነት ላይ ኮምፕሮማይዝ አላደርግም። ያልተሰጠን ስም የለም ማይሉት ነገር የለም። ኢዳዝም ማተር ምንም ጊዜ ንብ ቀፎ ሲነካበት ሪያክት እንደሚያደርግ የትርፋቸው ምንጭ እንደተነካ ባዩ ጊዜ ከተማው ላይ ብጥብጥ እንደፈጠሩት እንደዛ የሐዋርያት ሥራ ሰዎች ዛሬም ድረስ ሰው ትምክቴ ገቢ ነው ብሎ ባመነበት ነገር ላይ ስትዘምቱበት ዝም እኮ አይልም፣ ሪያክት ያደርጋል። የሆነ እኮ የራሱ የሆነ ሪአክሽን ወይም ደግሞ ካውንተር አታክ አለው። ነገር ግን ጥላቻ ውስጣችን የለም። እኛ እንወዳለን፣ ወገኖችን እንወዳለን። እኔ በጣም ውስጤ ይጮሃል፣ ስለ ህዝቡ ይጮሃል። መራራ ስር ውስጥ የለም። አምላኬ እግዚአብሔር የልቤን ያውቃል። በቅንነት ነው ለእውነት መሞግተው። በተረፈ በዚህ ጉዳይ ተያያዙ እንደዚህ የሚሰሩ ወገኖችን እባካችሁ ከድሎታችን ከቁልምጫችን ተብሎ እንደ ንፋስ ሊቀጥን እንትናየ ከመባል ይልቅ ከከንቱ ውዳሴ ይልቅ ከእንደነዚህ አርበኞች ጋር በመቆም ወንጌል እንስራ፣ ብዙዎችን ነጥቀን እናድን። እንደነዚህ አይነቶቹ አይቀጥሉም። ላይክ የገለባ እሳት ናቸው እኮ ብቅ ይላሉ። የሆነች ነገር ጠርገው ህዝቡ ላይ ረብተውበት በትነውት ሄደ። ህዝቡ ግን ከእውነተኛ አገልጋዮች ጋር መጥቶ ነው ቁስሉን ተናግሮም ብሎ ዛሬ በገፍ እኮ ነው ወደ አብያተ ክርስቲያናትና እጅግ እያመጠች ወዳለችው ቸርች ብዙ ሰው ነው እየተመለሰ ያለው። ውጪ የቀረም አለ፣ እነሱም ጸልዩልን ወደ ማለት ናቸው። አለ ፍሬያችን ከንቱ አይደለም። እንተጋለን፣ ጌታን እናገለግላለን፣ ወገኖችን እንወዳለን፣ እውነትን በፍቅር እንናገራለን። በዛ ነው አቋሜ እንዲታወቅልኝ ፈልገው። በተረፈ እግዚአብሔር አምላክ አንቺን ቤትሽን ህይወትሽን አብስቶ ይባርክ። እዚህ ያላችሁ ወገኖች ከሷ ጋር አብራችሁ ወንጌል የምትሰሩ አብስቶ ጌታ አምላክ የዘመናችሁ ቁጥር ይባርክ። መጽሐፍ ቅዱስ እንግዲህ እንደሚለው ጌታችንን ኢየሱስ ክርስቶስ ኤፌሶን 6 ቁጥር መጨረሻ ጌታችንን ኢየሱስ ክርስቶስ ባለመጥፋት ወደኋላ ባለመመለስ ባለመጥፋት የሚለው ያንን ነው። ባለመጥፋት ከሚወዱ ጋር ጸጋ ይሁን ተብሎ እንደተጻፈ ጸጋ ያልተገባን ነገር ሆኖ ግን ሊያስችል ብቃት ሊሰጥ ዓለምንና ኃጢአትን ሊያስክድ የሚችል እንደሆነ ነው መጽሐፉ የሚነግረን። ጸጋ ምህረት ሰላም ለሁላችሁ ይብዛ። አባባት ሆይ በመንፈስ ቅዱስ ኃይል ለህዝብህ
ለባሪያህም እጸልያለሁ። አቤቱ ዘመናችንን እንድትረከብ፣ ህይወታችንን እንድትረከብ፣ የክብር ወንጌል የሆነው የህይወት ወንጌል የሆነው የትንሣኤ ወንጌል የሆነውን የምስራች የሆነውን የኢየሱስ ክርስቶስን የመስቀል ስራ ስናቃልል እንዳንገኝ ለእኛም ጸጋ እንዲበዛልን ለሆዳችን ከመገዛት ጌታ ሆይ እንድታድነን ምህረትህ በእኛ ላይ እንዲሆን በጌታ በኢየሱስ ክርስቶስም እጸልያለሁ። የክፋት ኃይል፣ የአመፃ ልጅ፣ የሚሯሯጥ የክርስቶስ ወንጌል ጠላት ሉሲፈር ዲያብሎስ፣ የቀደመው እባብ ያሁኑ ዘንዶ ብዙዎችን እየዋጠ ያለ የክርስቶስ ተቃዋሚ መንፈስ ቤተክርስቲያን ኮምፕሮማይዝ እንድታደርግ በብዙ መንገድ የሚተጋ ሊቀይጠን የሚሮጥ መንፈስ በጌታ በኢየሱስ ስም ይሳካለት። ህዝብህን እርዳ። ምህረትህ በሚወዱ ሁሉ ላይ ይሁን። ብዙዎች በክርስቶስ ወንጌል እንዲገኙ ቸርነትህ ከሰማያት ረድኤትህ ከሰማያት ለኛ ይግነን። አባባት ሆይ በነገር ሁሉ አመሰግንሃለሁ። ይህ በኢየሱስ ክርስቶስ ስም ተጸልዮአል። አሜን አሜን። እና አንድ ዝማሬን አትልልንም ማለት ነው? ወይ ጉድ! እንደው እኮ ጊታሬን ይዤ እመጣለሁ ብዬ እየተመኘው ነበረ። እንደው ረስቼው ወጣው። የሚገርማችሁ እስቲ በእነሱ ምርጫ የጻፉልሽ አንድ መዝሙር እንድዘምር ሰው እስቲ ይሄን መዝሙር ይዘምርልን የሚል ካለ እስቲ ጻፉትና የበለጠ ያሸነፈ መዝሙር ጻፉ ዘምርላቸዋለሁ። እስቲ ከስቱዲዮ ውጪ ደግሞ ድምጼ ይፈተናል ማለት ነው። አዎ ቅዱስ ቅዱስ የመዳን ቀንዴ እጄን ያዘኝ። የኔ ምርጫ እጄን ያዘኝ ነው፣ ግን የነሱን እስኪ የኔ እድል ፋንታነ እሱም ይበዣን የመዳን ቀንዴ ልቤ ሰላም ሲያጣ የኔ እድል ፋንታ ብዙ ሰው ጽፏል፣ ግን የመዳን ቀንዴ ሃሌሉያ። እኔም እመርጣለሁ። እሺ እግዚአብሔር ይባርካችሁ። እንግዲህ መልእክታችሁ ይሄ ነው። አሁን መዘምረው ዝማሬ መልእክታችሁ ነው የሚሆነው። ጨለማው ከብርሃኔ በላይ አይደለም፣ ህመሜ ከመድኃኒቴ በላይ አይደለም። ጨለማው ከብርሃኔ በላይ አይደለም፣ ህመሜ ከመድኃኒቴ በላይ አይደለም። እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ፣ እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ። ለስም ክብር ይሁን መንፈስ ቅዱስ። እንዳልደናገር እንዳይገባኝ ግራ አለ ብርሃኔ ፊቴን የሚመራ፣ ሳቃስት ፈውስን ፈልጌ ጤና የሚያደርገኝ ሚሆን መድኃኒቴ እግዚአብሔር ነዋ ብርሃኔ፣ እግዚአብሔር ነዋ መድኃኒቴ፣ እግዚአብሔር ነዋ ብርሃኔ፣ እግዚአብሔር ነዋ መድኃኒቴ። እንኳን ጌታን ይዤ እልላችኋለሁ ደግሞ የኔ ድል ፈንታ ነው ጌታ፣ የኔ ድል ፈንታ ነው ጌታ። እንኳን ጌታን ይዤ ያተርፍ የለህ እንዴ ለጊዜያዊ ነገር የሚሮጥ ነጋዴ። ሁሉ ይቅርብኝና ልበል ጌታን ጌታን፣ ሲከስራ ላየሁም ከሱ ያለው ኪዳን። የኔ ድል ፈንታ ነው ጌታ፣ የኔ ድል ፈንታ ነው ጌታ። ልቤ ጨከነ ጨከነ ልቤ ጨከነ፣
ልቤ ጨከነ ጨከነ ልቤ ጨከነ በአምላኬ ታምኖ በድፍረት እንዲህ እያለ የኔ ድል ፈንታ ነው ጌታ የኔ ድል ፈንታ ነው ጌታ። አሜን። ኦ አባት ሆይ ለስምህ ክብር ይሁን። ወንድሞች ሆይ ገመድ በአማረ ስፍራ በክርስቶስ በመመረጣችሁ ምክንያት የወደቀችላችሁ እድል ፈንታችሁ እግዚአብሔር ነው። የእናንተን ዕጣ ፈንታ መወሰን የሚችለው አዳራሹን በሰማይ የሰራ ጠፈሩንም በምድር ላይ የመሰረተ የባህርን ውሃ ጠርቶ በምድር ፊት ላይ የሚያፈሰው እግዚአብሔር ነው ተብሎ እንደተጻፈ እድል ፈንታችሁ እሱ ነው። ከሰማይ የሆነ እግዚአብሔር ዙፋኑን በሰማይ መሰረተ መንግስቱም ሁሉን ትገዛለች ስለሚል የኔና የናንተ እድል ፈንታ የዳዊት የአባቶቻችን አምላክ እና አባት የሆነው ቅዱሱ እግዚአብሔር ነው። እግዚአብሔር የዘመናችሁን ቁጥር ይባርክ። ምናልባት ትንሽ ከቀጠልኩኝ ትንሽ ላሳብዳችሁ ስለምችል በዚሁ ልሰናበታችሁ። እንግዲህ ኔክስት ማለት ነው በኃይል ከኦፊሻል ስቱዲዮዬ ከእህቴ ጋር ከኤሊያና ጋር በኃይል እንመጣለን። አንቺ እህቴ በርቺ፣ እግዚአብሔር ካንቺ ጋር ነው። ግንባርሽን እንዳታጥፊ፣ እግዚአብሔር ህይወትሽን መውጣት መግባትሽን ይጠብቅ። በቅኖች አምላክ ስም ዘመንሽ የተባረከ ይሁን። በመጣሽበት በእስራኤል አምላክ ዘንድ በእስራኤል አምላክ ዘንድ ሁሉንም ወዳችኋለሁ። ባይ አሜን። ተባረክ፣ ይጨምርልህ። አሜን። ለሴ አሜን አሜን። ዘመናችሁ ይባረክ። ባይ እሺ አዚቲ የታለሽ? ነጊቢ ስለ መጨረሻው ዘመን ደግሞ አዚቲ አንድ ነገር ትነላለች። ያው እንደዚህ አይነት ወንጌል ሲሰሙ ብዙዎቹ እየሸሹ ይገኛሉ። ግን የማይቀር ነገር ነው። ትንቢቶች እየተፈጸሙ ነው። የጌታ መምጫው ቅርብ ነው። ኢየሱስ በደጅ ነው። ነገሮች ሁሉ እየፈጠኑ ነው ያሉት። ዓለም ላይ የሆነ ያለው ወደ አንድ እየመጣ ያለበት ነገር ነው ያለው። ስቃውም መከራውም ጩኸቱም ሀዘኑም እየበዛ ነው ያለው። የክርስቶስ መምጫ ቅርብ ነው። አዚቲ ስለ ኢየሱስ ዳግም ምጽአት ጥቂት ትለናለች። አዳምጧት፣ አትሽሹ። እንደዚህ አይነት ወንጌል ተሰሙ። ተባረክ አዚቲ። ቀጥይ። ጌታ ይባርክሽ። እንዳለ ጌታ ይባርክ። ብዙ ወታደሮች ሰራዊት አለው ጌታ። ማንም ባይሰብከው መላእክቶች በሰማይ ይሰብኩታል። ራእይ ላይ እንደዛ ይላል። ሁለቱ ምስክሮች አሉ። 144 ሺዎች አሉ። ጌታን የምንሰብከው ለሰው ሳይሆን የሚሰብኩ ሰዎች። እኔ ሰባኪ አይደለም። ለራሳችን ጥቅም እውነትን መናገር ለራሳችን ነው፣ ለማንም አይደለም። ላንተ ብዬ ከፈልኩልህ፣ ላንተ ብዬ ሞትኩልህ፣ ላንተ ብዬ እንዲሆንኩልህ ጊዜን ልጅነቴ ተበላ የሚባል ነገር የለም። እና አሁን ትልቅ ነገር የፈጠጠ ነገር ከፊት ለፊታችን አለ። እንደ ኢትዮጵያ አይደለም፣ እንደ ኔሽን፣ እንደ ዓለም እንደ ዓለም እያረገ ነው። ኢኮኖሚ ኮላፕስ እያረገ ነው። ኢየሱስ ክርስቶስ ደግሞ በኃይል እየተሰበከ ነው። በዛም ልክ ደግሞ እንዳይሰበክ በዓለም ላይ ህግ እየወጣበት ነው። ዓለም ላይ ያለውን ነው ማየት ያለብን። ኢየሱስ ክርስቶስ ለኢትዮጵያ ብቻ አይደለም የሞተው። እኛ ብቻ ነን ክርስቲያን፣ የኛ ክርስቲያን አገር ነች የሚል ልማድ አለ። በጣም ጀግኖች አሉ ምዕራባውያን ወንጌልን የሰበኩ መጽሐፍ ለማስገባት በባህር በቦርደር ዋጋ የከፈሉ። ይሄ ከ60 ከ70 ከ80 ዓመት በፊት ማለት ነው። ሲመሰክሩ እኔ በጣም ነው ማለቅሰው። ዛሬም ይሄዳሉ። እኔም የምሄድበት ቸርች
አፍጋኒስታን ይሄዳሉ፣ ኢራን ይሄዳሉ፣ ቻይና ይገባሉ። በጣም ነው የሚገርመኝ። ሁሉ ጊዜ አለቅሳለሁ ይሄን ስሰባ። እዛ ሄደዋል ቲሞቻችን ጸልዩላቸው ሲባል የሚያገለግሉት አደባባይ ላይ አይደለም፣ አንደርግራውንድ ውስጥ ነው። እነሱም መስለው ጥምጣም ጠምጥመው የሚያገለግሉት ዋጋ የሚከፍሉት የሚሞቱም አሉ በአደባባይ ላይ። ይሄ ወንጌል ሲቀለድበት ያው ጌታ ነግሮናል ሐሰተኛ ነቢያቶች ሐሰተኛ አስተማሪዎች እንደሚመጡ። ነገሮች ግን በጣም በፍጥነት ሽፍት እያደረገ ነው ያለው። በጣም በፍጥነት ይሄ ብልጭልጩ በዚህ ዘመን ላይ እንደዚህ የበዛው ሰይጣን የመጨረሻው ዘመን እንደሆነ አውቆ በኃይል ጓዙን ጠቅልሎ ወጥቶ እየሰራ ነው ያለው። ሰዎችን በምን ማጥመድ እንዳለበት የሰዎችን አይምሮ ያውቃል፣ ምን እንደሚፈልግ። ለዛ ነው ቤተክርስቲያን ውስጥ የገባው። አሁን በኃይል ነው ቤተክርስቲያን ውስጥ እየገባው። ይሄ የባቢሎን ስፒሪት ግሎባላይዝ ስፒሪቹዋል ኤምፓየር በብዙ ነገር እየሰራ ነው። ኮንፊውዥን፣ ዲስትራክሽን፣ የሃይማኖተኝነት ስፒሪት። ይሄ ሉሲፈር አናት ላይ ሆኖ የሚሰራው ሆሊውድ ውስጥ በሙዚክ ኢንዱስትሪ፣ በፋሽን ኢንዱስትሪ፣ በተለያየ ነገር ህዝቡን ዓለምን ጠልፎ እየጣለ ነው ያለው። ኢቭን ኳስ ኢንተርቴይንመንት ሰዎች 90 ደቂቃ ቁጭ ብለው ያሉ መጽሐፍ ቅዱስ ግን 5 ደቂቃ ማንበብ አይችሉም። በዚህ ሰዓት ላይ ህይወት የሆነው የዘላለም የሆነውን ህይወት የሆነው መጽሐፍ ቅዱስ ማንበብ ማንም አይችልም። አሁን ቤተክርስቲያን ውስጥ ያሉትን ነው፣ ከቤተክርስቲያን ውጭ ያሉትን አለ። እግዚአብሔርን ለማወቅ የግድ ሰባኪ አያስፈልግም። አትሄዱ አይደለም ቸርች ግን መምረጥ አለብን። ክርስቶስ ኢየሱስ ራሱ እኮ ባውንደሪ ነበረው። ይናገራል፣ ይፈውሳል፣ ይሄዳል። ቁጭ ብሎ አያመቻምችም። እናንተስ ልትሄዱ ተወዳላችሁን? አርቅ ነው ያለው ሐዋርያቶችን ከሱ ጋር የነበሩትን። በባውንደሪ መኖር መልካም ነው። ቢካስ ስንቀላቀል ከነዚህ ሰዎች ጋር ስንቀላቀል ስፔሻሊ በክርስቶስ ኢየሱስ መምጣት በቅድስና ከማያምን ሰው ቆርጠን መለየት ነው ያለብን። ሰይጣን ስታመልኩ ብትውሉ፣ ሰይጣን የጸሎት ሰው ብትሆኑ፣ በጣም ጮሃችሁ ልቀቅ ሂድ ብትሉት he doesn't care። በቅድስና የቆረጣችሁ ቀን ግን ይርበደበዳል። በቅድስና ስታመልኩት በእውነትና በመንፈስ አይደለም የሚመለከው፣ ለቅድስና ስትወስኑ ነው። አካላችን ብቻ አይደለም አይምሮአችን ሲቀደስ ጌታ ሊመጣ በቅርብ በደጅ ነው ያለው። እዩት፣ የዓለምን ፖለቲከኞች የሚያወሩትን እንኳን አያውቁም። አይታችኋል። በቀደምለታ ትራምፕ ኢጂፕት ሄዶ ኢንተርናል ላይፍ ሚድል ኢስት አመጣለሁ ብሎ ነው ሄደው። ወዲያው ግን የተፈጠረውን ነገር አይ ዶንት ኖ ኒውስ ዩ አትዩ አላውቅም። በጣም ብዙ ሰው ነው። በጣም ጦርነቱ አልቆመም። ራይት አዌይ ነው የሆነው። ያ አካባቢ ደግሞ የመጨረሻው ዘመን መደምደሚያ ነው። ክርስቶስ ኢየሱስ የሚመጣበት ነው። አንቲክራይስቱም እዛ ነው የሚቆመው። በፍጥነት ኢስላሚክ ኤምፓየር ዓለምን እየወረራት ነው። ወደዳችሁም ጠላችሁም ይሄን ወቁት። ምክንያቱም እሱ የተቃዋሚ መንፈስ የክርስቶስ ኢየሱስ ተቃዋሚ ስለሆነ ውስጡን እየሰራ ይሄው ዛሬ የሚፈሩ አገሮች ዓለምን እየዞሩ ኮሎናይዝ ሲያደርጉ የነበሩት እነ ብሪትን ትልልቅ አገሮች በእነሱ ቴክ ኦቨር እየተደረገ ነው። ለምንድን ነው መንግስት አለው ያደርገው? እሱ እንግዲህ ለምን እንደሆነ ታውቃላችሁ መጽሐፍ ቅዱሳችሁን ስታነቡ። መንግስት አቅቶት አይደለም። የአሜሪካ መንግስት አቅቶት አይደለም። የካናዳ የዩኬ መንግስት አቅቶት አይደለም። ግን የሚሆን ነገር ስላለ ነው። የራእይ 6ን አንብቡት። የራእይ 6 ከዚህ ጋር የተያዘው ላንብብላችሁ። ዮሐንስ 16:2 ከምኩራባቸው ያወጧቸዋል፣ ከዛም በላይ ደግሞ የሚገላችሁም እግዚአብሔርን ያገለገሉ የሚመስልበት ጊዜ ይመጣል ይላል። አንደኛ ዮሐንስ 2 ልጆች ሆይ መጨረሻ ሰዓት ነው፣ የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻ ሰዓት እናቃለሊንና ራእይ 6 ብዙ የመጨረሻ አስተማሪዎች ዓለም ላይ ያሉ የራእይ 6 የእግዚአብሔር ቁጣ የሚጀምርበት ነው የሚሉት።
የራእይ 6 ከአንድ ጀምሮ ስታነቡት ሌላ ዳማ ፈረስ ወጣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎች እርስ በርሳቸው እንዲተራረዱ ስልጣን ተሰጠው ታላቅም ሰይፍ ተሰጠው። ይሄ ፓቢሌር አይደለ? ማን ነው ይሄንን የሚያደርገው? አሁን ኢስላሚክ ኤምፓየር በየቦታው በሚሊዮን የሚቆጠር ዶላር እያፈሰሱ ነን ገቨርንመንታል ፈንድ እያሉ ሸሪዓ ሎ እያካሄዱ ነው። እሱም ሸሪዓ ሎ ክርስቶስ ኢየሱስ እንዳይመለክ ወንጌል እንዳይነገር ልቅ የሆነ 3-4 ሰው ማግባት ይሄን ህጋቸውን እነሱ ሊዘረጉ እየጣሩ ነው ያሉት። ይሄ ደግሞ እንደሚሆን የዳንኤል መጽሐፍ ይነግረናል። ህግን እንኳን እስኪ ቀይር ድረስ ይደርሳል ነው የሚለው። ከፊት ለፊታችን ከባድ ነገር አለ። በቁስ ተተብትበን በማቴሪያሊዝም የባቢሎን ስፒሪት ነው ማቴሪያሊዝም የሚያደርገው። የኤልዛቤል ስፒሪት በኃይል ዓለም ላይ እየሰራች ነው ያለችው። የዝሙት የእርኩሰት የመዳራት ለእውነት አለመቆም ይሄ ስፒሪት አሁንም እየሰራ ነው ያለው። ይሄን እውነት የያዛችሁ ክርስቶስ ኢየሱስን የምትከተሉ እውነቱ እናንተ ጋር ነው። ከዘፍጥረት እስከ ራእይ ስለ ኢየሱስ ይናገራል። ኢየሱስ ክርስቶስ እንደሚመጣም በደብረ ዘይት ተራራ ላይ እንደሚቆም መጽሐፍ ቅዱሳችን ይነገራል። መጨረሻ ላይ ደግሞ ሉሲፈርን በእስትንፋሱ ወደ ሌኮ ፋይር እንደሚጥለው መጽሐፍ ቅዱሳችን ይነገራል። መጀመሪያውንም እናውቃለን፣ መጨረሻውንም እናውቃለን። አይሁድ ግን አያውቅም፣ ሙስሊም አያውቅም። አይሁድ የሚጠብቀው አምላክ አላቸው፣ መሼክ ይሉታል። ቤተ መቅደሱ መሰረቱ ተጥሏል፣ አልተገነባም። ጊደር ጁላይ 1 ላይ ሙከራ ይላሉ፣ እውነቱን አይታወቅም። ቴምፕል ኢንስቲትዩት ግን አሹን ወስደው አስቀምጠውታል። ይሄ አካባቢ እንደዚህ የሚታመሰው የመጨረሻ መደምደሚያ ስለሆነ ነው እስራኤል አካባቢ ላይ። ይሄንን እውነት ይዛችሁ የቀረባችሁ በእጃችሁ ላይ ደም አለ። ለሐሰተኛ ነቢያትና አስተማሪዎች 2ኛ ጴጥሮስ ከቁጥር 2 እንደሚናገረው ፍርድ ተቀጥሮላቸዋል ለነሱ ነው የሚለው። እግዚአብሔር ለወደቁት እንኳን መላእክት አራራም በተዘጋ ቤት ሆነው የፍርድን ቀን ይጠባበቃሉ ነው የሚለው እግዚአብሔር ቃል። ሂዱ ሙስሊሞች ቤት ግቡና እዩ፣ ላይቭ ላይ የሚሰብኩት እነዚህ አረቦች በሏቸው ጥቁሮች በላቸው ሙስሊም ማሃዲ የሚመጣ 12 ኢማም ያለው ራዲካል ሙስሊም እሱ ምን እንደሚሉ ታውቃላችሁ? የተደበቀ ሚስጥር ያወጣል። ሚስጥሩም ክርስትናና ቶራን ልክ እንዳልሆነ ይገልጣል። ከብዙ ሰራዊትና ኔሽን ይሰበስባል፣ ዓለምን ይቆጣጠራል። እስላሚክ ሄድኳርተሩን ኢየሩሳሌም ይመሰርታል። አንቲክራይስቱ ሲመጣ እዛ ነው የሚቀመጠው። ከፊት ለፊታችን ትልቅ ነገር እያለ ወንጌልን አይደለም ማጣመም እውነትን እየነገርን ለዚህ መንግስት ሰርተን ስለ እውነት ማለፍ ነው ያለብን። አሁን ብላክ ኤንድ ዋይት ነው እግዚአብሔር እየለየን ያለው። አሁን እንኳን እየለየን ያለው ምክንያቱም ለጽድቅ የቆሙት በቀኝ ይቆማሉ፣ ለጥፋት የቆሙት ደግሞ በግራ ነው ያሉት። እውነትን የሚናገሩ በቀኝ የሚያስመስሉ የሚዋሹ ትኩስ አይደለ ወይ ቀዝቃዛ የሚባሉ ደግሞ መካከል ላይ አሉ። ነገ የምንጠየቅበት ነገር ነው። ስፔሻሊ ሊደሮች በጎች ያላችሁ ከባድ ነገር ከፊት ለፊታችን እየመጣ ነው። ዓለም ያዘጋጀችው መሳሪያ አሁን በሚሳኤልና በሮኬት ነው። ኒኩለር የጀመረች ጊዜ ግን ቅጠል እንኳን አይተርፍም እየነገሩን ነው ያሉት ትልልቅ አገሮች። ቤተክርስቲያን ከሄደች በኋላ እድል የላትም። አሁን ያላት እድል ዛሬ ነው። ምክንያቱም ከንጥቂያ በኋላ እግዚአብሔር አጀንዳውን ወደዛ ነው የሚቀጥለው፣ ወደ እስራኤል ነው።
ፊቱን የሚያዞረው። ቤተክርስቲያንን ታግሷታል 2000 ዓመት ሙሉ እድል ሰጥቷታል። ሱን ኦር ሌደር ንጥቂያ ይሆናል። ሱን መንግስታቶች አዘጋጅተዋል። ኤሊያን በሰማይ ያየን ነው። ማዘርሺፕ በሰማይ ያየን ነው። ንጥቂያን እንኳን ከበር ለማድረግ ሰዎች እንኳን ከሄዱ በኋላ የት እንደሄዱ ለማድበስበስ መንግስት ተዘጋጅቷል። አዳፕት አረጋቸው ኤሊያን ለማለት። ቤተክርስቲያን ያላት ፓወር አሁንም አንቲክራይስቱ ያልተገለጠው ቤተክርስቲያን እስክትሄድ ድረስ ነው። ቢካዝ ቤተክርስቲያን ላይ ነው መንፈስ ቅዱስ የሚሰራው። ፓወር አላት ቤተክርስቲያን። ይሄ ፓወር ከሄደ በኋላ ግን ዓለም ኬዎስ ነው የምትሆነው፣ ጨለማ ነው የምትሆነው። አሁንም ዳመና እየሆነች ነው። ጊዜ እንደሌለ ሰው በፍጥነት ንስሐ እየገባን ለሌሎች መትረፍ ነው ያለብን። ቤተሰቦቻችንን ማትረፍ ነው ያለብን። ልጆቻችንን ማትረፍ ነው ያለብን። የሰማችሁት ቃል ነው የሚፈርድባችሁ። ጌታ ሊመጣ ነው። በህፃናት እየተናገረ ነው። ብዙ ህልሞች እያየ ነው። ህፃናቶች ልጆች ከሙስሊም ቤት እየመጡ ነው።